ታከብራለህ። አንተ ደግነህ ማንም ሰው ላይገባ ያውቃል። አንተ ደግነትህን ማንም ባያውቅልህም እግዚአብሔር ግን ይቆጥረዋል። ሲመል በጣም እንወዳለን። አንተ ልክ እንደሌላው ሰው ብቻ ሳትሆን አንተ የተለየ ነህ። እግዚአብሔር ዝም ብሎ አንተን አይተውህም። አንተን ከዚህ በላይ ከፍ ነው የሚያደርግህ። ሲመልይ ትናፍቀኛለህ። አንተ እንደዚህ አይነት ችግር ውስጥ ገብተህ አልፈልግም። አለመሌ እግዚአብሔር ከላይ ሆኖ ይመልከት ነው ብለው እኛ መልጊ ለእኛ ብዙ ነገር ሊሆን እኛ ማንም ነበር የማያውቀን፣ ግን አንተ እንድንታወቅ አድርገናል። እኔ አንድና የአንተ ደግ ስራዎች ተጠቅመዋል። እንደ ለኛ ብቻ ሳይሆን ለሁሉም ሰው ጥሩ ሰው ነበረ። ሁላችንንም አክብረህ ትንሽ ትልቅ ሳትል ሁሉንም ሰው ረዳሃል። መሌ በጣም እንወዳሃለን። አንተ ለኢትዮጵያ የተሰጠ መከታዋ ጋሻዋ ጸጋዋ ነህ። እኛ ከጎንህ ነን። በጣም እንወዳሃለን። አንተ ለኢትዮጵያ የተሰጠ መከታዋ ጋሻዋ ጸጋዋ ነህ። እኛ ከጎንህ ነን። በጣም እንወዳሃለን። ተባረክልን ሲመል እግዚአብሔር ከጎን ነው። እግዚአብሔር ከጎን ነው። ይህንን እንዳትረሳ። እግዚአብሔር መቼም አይተውህም። መቼም ኑሮ ላይም ሆነ ግን አይተውህም። መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ የማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ የማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው የማስበው እና ይህንን ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንተንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከእዳ ጋር የተያያዘ ነው። እናንተ ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና እዳ አለባቸው። በኋላ መመለስ እንኳን የሚከብዳቸው ነው ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታየኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ እዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት ላይ ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል እንድታደርጉ። ሄሎ፣ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በእሷ ጉዳይ አንዳንድ መረጃ እንድትሰጠኝ ነበረ። ልጅቷ እኔ አእምሮ በሽተኛ ነኝ፣ ፕሮድካስቱን እንዴት እንዳቀረብኩ አላቅም ብላለች። አንተ ምን ትላለህ?
አቤት አቤት ይሰማሃል። አንተ ምን ትላለህ? እኔ ማናጀሩ ነኝ። አሁን ዶክተር ማናጀሩ ነኝ። እሺ ብሮድካስቱን ስታቀርብ ልጅቷ ጤነኛ አልነበረችም፣ በሽተኛ ናት። እኛ ወደ ህግ ልናቀርበው ነው እኮ መጀመሪያ ማለት ነው። መጀመሪያ መጣች መጣ ያው እንትን ብላ ለመጀመሪያ በሌላ ሰው ነው ኢንተርቪውን ምናምን ልጅቱ ወደ ክርስቲያን ለመሆን ማለት ነው ተብላ መጣች። ቢሮ መጣች። አናገረችው የኛን ማለት ነው ሮዛ ሚዲያን ባለቤት መመሪያ ማርያም ወርቅ ይባላል። መጣ አናገረችው። በቃ ተስማሙ። በቃ ኢንተርቪው አደርግሻለሁ ምናምን አላት። በቃ ያለውን ነገር እንዳየሽው በቃ ዩቲዩብ ላይ እንዳየሽው ያን አማርኛ ሁሉ መጀመሪያ እንደመጣች ተናገረች። ትናገር እሺ ብሎ ቀጠሮ ሰጣት። በቀጠሮ አቀመጣች። ኢንተርቪው ሆነች። በቃ ያዛት ኢንተርቪው ሆነች። ሄደች። ስልክ ምናምን አላት። በቃ ስልክ አሁን አካውንትሽን ለጥፍልሻለሁ። ስልክሽን ብለጥፈው ሌላ ነው ላንቺ አደጋ ነው። ደውለው በሌላ እንትን ሊይዙሽ ይችላሉ፣ ሌላ ነገር ሊያደርጉሽ ይችላሉ ምናምን ብሎ ስልክ ለገዝተ ወደ ለጥፈን ወይ ለመስጠት ምናምን ያው አይቸግርንም ነበር፣ ግን ለሱ አደጋ ነው ብለን አካውንቷ ብቻ ለጥፈ ታውኖ ስልክ ምናምን ስንላት ስልክ ከገዳም ስመለስ ነው የት ነሽ ምናምን ሜሴጅ የት ነው ስንላት ገዳም ልሂድና እመለሳለሁ ምናምን አለች። አካውንቷን ለጠፍነ። እዛ በቃ ያለው ነገር ስሟ እስከ ስሟ ነው። አካውንቷን ማየታችሁት ከሆነ አሁን ብር ለመላክ ሞክሪው አያት ማህመድ ነው ያለው ነገር ይሄ ነው። መጣች ተወራት ጤነኛ ናት፣ ኖርማል ሰው ናት። ምንም ነገር እንትን አላለችም። እኛ ራሱ ወዲሁ 10 ሺህ ነው ያስገባላት። መጀመሪያ የላክንላት እኛ 10 ሺህ ብር ነው ለዚህ በአካውንቷ ማለት ነው ለልጅቷ ማለት ነው። በሰዓቱ ላይ መመሪያ ማርያም ወርቅ ነው ያስገባላት ራሱ ማለት ነው። እሺ ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መታ ነበር ወይስ ብቻዋን ነው የመጣችው? ብቻዋን ነው የመጣችው። የመጀመሪያ ቀን ብቻዋን ነው የመጣችው። ሲቀጥል አሁን ኢንተርቪው ቪዲዮ ተሆን ቀንም ብቻዋን ነው የመጣችው። ይሄ ነገር አሁን ለእናንተም ለብሮድካስታችሁም ትልቅ አደጋ ነው። እንደዚሁም ደግሞ ለክርስቲያኔ ሙስሊም ነኝ ለክርስትና እምነት ተከታዮችም ትልቅ አደጋ ነው። ምክንያቱም አንድ ክርስትና እምነት በውሸት አይቆምም። እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ። ይሄ የምታየው ነው እንትኑ እውነተኛ ነው እንትኑ። ልጅቱ መጣ እኮ ኢንተርቪው አድርገናታል። ስለዚህ ልጅቷ ሙሉ ጤነኛ ናት ልጅቱ። እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደ እናንተ ክስ እንዲከፈትባችሁም ልናደርግ ነው። ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ነው ያለችው። በሽተኛ ነኝ፣ አንዳንዴ ይጥለኛል። ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ እኮ ነው የመጣች። ከአንዴ ሁለት ከመጀመሪያ መጣች። ከዛ ሲቀጥል ቀጠራ በቀጠሮ አቀን እኮ ነው የመጣች ራሷ ማለት ነው። ስለዚህ ሁለት ጊዜ ነው የመጣችው ማለት ነው። መጀመሪያ መጣች እንትን አለች፣ ተናገረች፣ በቃ ተዋወቀች። መጀመሪያ ስሟን አናግራለች ምናምን። ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት። በቀጠሮ አቀን መጣች፣ ኢንተርቪው ሆነች፣ ሄደች። በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር። እኛ በቃ የነው ስራ የሰራ ነው። ጥሩ በቃ እዛ በሚለቀቀው ሰዓት ቪዲዮ ለቀቅ ነው ለቀቅ ነው። በቃ ያለው ነገር ይሄ ነው። እዛ ውጭ ምንም ነገር እንትን የለውም። ሲጀመር ልጅቱን 100% 101% አምና እንደመጣች እርግጠኛ ነኝ እኔ። እንትንሽ አንድ ነገር የእናንተ ቢሮ የት ነው ማለት የት ነው ስለ ቦታውን ሳይሆን አዲስ አበባ ነው ወይስ ከአዲስ አበባ ውጪ ነው? ለእርግጠኝነት ያክል ምን እንትን ይላል አዲስ አበባ ነው። ስለዚህ ካለችበት ሀገር አዲስ አበባ ድረስ ራሷ ናት የመጣችው ማለት ነው እንዴ? የኛን ቢሮ ማናወቅ ማናስተዋወቃት ማን እንትን አላት። መጀመሪያ ቲክቶክ ላይ እሷ ናት ጽፋ እንደዚህ መሆን ይፈልጋሉ ምናምን ብላ ይሄ ሁሉ ነገር እንትን ያለች። ኦኬ እኛ ነኝ ብለን አድማ ቲክቶክ ላይ ነው የጻፈችው። አድማ ቲክቶክ ላይ ነው የጻፈችው ማለት ነው። ቲክቶክ ላይ ስላየችና እንደዚህ በቃ ስላየችና ነው ከነሱ ሰውኛ ቀርቦኛ አለች እንጂ መችኛ ሀኑንና ቃታለን ሰን ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ለኝ ባላችሁበት የእግዚአብሔር ሰላም ወፍቅሮ በዝዝት ይበልልኝ። አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነባሮቹ እንኳን በሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ በሺ ምክንያት ብዙ ሰዎችን እንግዲህ ሙድ እየያዙበት ነው። እንግዲህ ለቅዱስ ገብርኤል ስለታ ያስገብች የነበረው እንኳን ጣለ። በተለይ ባምቢ የምትባለው እህታችን
እሱ የተናገረው የነበረ በዛ ሰዓት ላይ ያው ማንኛውን ክርስቲያን መንፈሳዊ ቅናት ያደረበት ሰው ቤተክርስቲያኔ ማንን ሰው ይዘላበድበታል ብሎ የማይፈልግ ሰው ስርዓት እንዲይዝ ነው ያዛን ጊዜ የተናገረ። በመቀጠል ደግሞ የእሷን ባምቢነች ብሎ ስም አልጠራም፣ ስፔሲፊክ የሆነ ስም አልጠራም። ሁላችንም በመንፈሳዊ ሆነን እየመሰለን ግን ያለ አግባብ ሆነን የምንሰማራ ሰዎች በተለይ መንፈሳዊ ሆነን ማስታወቂያ ላይ የምንሰራው አግባብ እንዲይዝ ቦታ እንዲይዝ ስርዓት እንዲኖረው ቤተክርስቲያን ሁሉም ነገር ስርዓት አላት። እንኳን አይደለ ቤተክርስቲያን ማስታወቂያ ቤት ህንጻ አሰራር ይቅርና የምንመገበው ምግብ ራሱ እንዴት መብላት እንዳለብን ቤተክርስቲያን ስርዓተ ቤተክርስቲያን ፍትሐ ነገሥት ላይ አለ ማለት ነው። ምን መብላትና ምን መብላት እንደሌለብን ከሰው ፊት ቆርሰን ነው የምንበላው። በምን በኩል ነው መብላት ያለብን? ክርስቲያን ከማን ጋር ነው መብላት ያለበት? እንዴት ነው አበላላችን የሚለው ነገር እንኳን ሌላ ነገር ይቅርና ብዙ ነገር በስራ ተጽፏል ማለት ነው። እና የዛን ሰዓት ደግሞ እሱ መንፈሳዊ ቅናት ስላደረበት ነው ያንን ነገር የተናገረው እንጂ ቅዱስ ገብርኤል ደግሞ እንደዚህ ለክፋት ነገር ቅዱስ ገብርኤል እኮ የሱም አባቱ ነው ሁሉ ጊዜ ይናገራል። ልጆቹም የተወለዱ ራሱ በተወለደበት ሰዓት ልጆቹ እንዴት እንደሚጠብቅለት ስለት እንደገባ አልፎን ተርፎ ደግሞ በሱ ስም በቅዱስ ገብርኤል ስም ከዚህ በፊት የልጆቹ ክርስትና ልደት አላቅም ክርስትና መሰል ልደት ይሁን መቄዶንያ ስንት ሺህ ህዝብ ሄዶ ነው ያበላው ማለት ነው። እና ቅዱስ ገብርኤል ለእንደዚህ አይነት ነገር አንተና አይልም ማለት ነው። ያለ ምክንያት ዝም ብሎ እና ከሰው ጋር ዝም ብላቸው አታያይዞት ማለት ነው። እና እሺ ሶሊያንም እንዳለችው ብዙ ነገሮችን ሰርተዋል። እግዚአብሔር አምላክ ደግሞ ይጠብቀዋል። መቼስ እንደወደቅ አይቀርም። እግዚአብሔር አምላክ አለው። ቢሆንም ግን አንድ ሰው ወደቀ ብለን እኛ ማጨድ አንስተን የፈለገ ነገር አንስተን እሱ ላይ መጣል የለብንም ማለት ነው። ሶሻል ሚዲያ ላይ ያለፋል፣ ያደክማል። እሱም ደግሞ ስፔሲፊክ የሆነ ነገር ላይ ስለሚሰራ ብዙ ፈተናዎች ሊገጥሙ ይችላል። ውጣ ወረዶች እንኳን እኛ ቅርና ምናምን ቅራቅንቦ ቪዲዮ አምጥተን እየፖስተን ይቅርና እሱ እኮ 30 ምናምን ሰው እያስተዳደረ እየሰራ ውድቀት ባይደርሰው ኪሳራ ባይገጥመው ነበር የሚገርም የነበረው ማለት ነው። ምክንያቱም ሰው መሰብሰቡ ላይ ነው እንጂ እንትን ላይ ብዙም ፎከስ አላደረገም ማለት ነው። እና ለዛ ሊሆን ይችላል ብዬ አሰብኩት። እና እግዚአብሔር አምላክ ብቻ ይርዳው። እሱ ቢወድቅም አይወድቅም እግዚአብሔር አምላክ አለው። ቅዱስ ገብርኤል አለ ያነሳል። ግን ሙድ አትያዙ ማለት ሙድ አትያዙ። በመቀጠል ደግሞ እንግዲህ በሎዛ ሚዲያ ላይ የቀረበች አንድ ከሙስሊም ወገን የመጣች አንድ እህታችን ነበረች። እሷ ደግሞ እንግዲህ እየተነገረ ያለው ሎዛ ሚዲያ ተደውሎለት ያለውን ምላሽ ሰጥቷል ማለት ነው። ለምን እንደቀረበች ምን እንደተባለች ምን እንደሆነ ለምን እንደመጣች ተናግሯል ማለት እኔ ሎዛ ሚዲያ ላይ ጥፋት ያጠፋ ምለው አንደኛው ፊቷ መሸፈን ነበረባት ብዬ ነው ማሳው። ምክንያቱም በሶሻል ሚዲያ ላይ ብዙ ጊዜ ከእስልምና የወጡ እህቶቻችን ወገኖቻችን ብዙ ጊዜ እኔ ራሱ በአካል የማውቃቸው ከእስልምና የመጡ ብዙ ጊዜ ሰይፍ ስለሚጠብቃቸው በቃ ከእስልምና የወጣ ረዲ ይላል። ከታረዱ ለማረድ ራሱ ስንት ቀን የሚሰጣቸው ለማስጠንቀቂያ 3 ቀን ብቻ ነው የሚፈቀድላቸው። ከ3 ቀን በኋላ ከተመለሱ ካልተመለሱ ግን ይታረዳሉ። ሰይፍ ነው የሚጠብቃቸው ማለት ነው። ምክንያቱም ግደል ከእስልምና የወጣ ግደል ነው የሚለው ቁርአኑ ማለት ነው። እና ለዛ ነገር ስለሚጠብቁ ብዙ ጊዜ ለዛ ነገር ስለሚፈሩ ብዙ ጊዜ ይደበቃሉ ማለት ነው። እና ልጅቷ ሲጀመር ልጅቷ እሷ አይደለችም። በስምና በመልክ ተገናኘን አለች እንጂ እሷ አይደለችም። በመቀጠል ደግሞ እንኳን ራሷ ብትሆን እንኳን ፈርታ ነው እንጂ ምለው እንጂ ይሄ አይነው ተሰርቶባት ነው የ1 ሰዓት ከምናምን ደቂቃ አይነው ትላላችሁ። ግማሾቻችሁ ደግሞ ድግም ተደርገውባቸው ነው። እቺ አሁን ሐዋርያት የምትባለው እብድ የሆነች አንድ አለች መሰረት የምትባል ሌሎችም ኡስታዝ በንጽጽር በኩል የሚሰሩ ራሱ ድግም ተደርገውባት ነው ብለው የሚናገሩ አለው። ድግምት የተሰራበት በእናንተ ነው እንጂ እኛ እናቀብ። እግዚአብሔር አምላክ ተመሰገነው። እስኪ ድግምት በእኛ ላይ እንደማይሰራ መጽሐፍ ቅዱስ ላይ ተጽፏል ማለት ነው። እና ድግምት ተሰርቶበት የነበረው ማሜ ነው። አሁን አስቀምጥላችሁ በራሳችሁ ኡስታዝ ማለት ነው። እኔ እንኳን ቁርአን ባመጣላችሁ ያው ከማንም ቀተሻ መጣሽው ነው ስለምትሉኝ በራሳችሁ ኡስታዝ የተናገረውን አስቀምጥላችኋለሁ ማለት ነው። ታዳምጡታላችሁ። ማሜ ድግም ተደርጎበት ምን እየሆነ ምን እየተሰማ ስለነበረ ማለት ነው። እና ኦርቶዶክስ ድግምት እኛ በክርስቶስ ስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይከሽፋል እንጂ እኛ እሱን አንሰራበትም ማለት ነው። በእግዚአብሔር አምላክ ስም እንኳን ድግምት ይቅርና
ሰማይን እንኳን ያለ ምሰሶ ያጸና አምላክ፣ ምድርን ያለ መሰረት ያጸና አምላክ እንኳን ክርስቶስ በክርስቶስ ይቅርና ሐዋርያት እኮ በጥላቸው እኮ ስንት ሽባዎችን ተርትረዋል፣ ስንት ደዌያችን አድነዋል፣ ስንት አጋንንቶችን አውጥተዋል። የሐዋርያት ሥራ ከአንድ እስከ መጨረሻ ያለው ምዕራፍ ገብታችሁ አንብቡ። ቅዱስ ጴጥሮስ ቅዱስ ጳውሎስ ምንድን ነበር የሚያደርገው የነበረው? ምን አናንያና ሰጲራ ባልና ሚስቶች ናቸው። በክርስቶስ ላይ በሐዋርያት ላይ ለመቀለድ የሸጣችሁበትን መሬት ለቤተ ክርስቲያን አምጡ፣ ለእግዚአብሔር ብር አምጡ ተብለው ሲጠይቁ ባልና ሚስት ተመሳጥረው ሌላ ነገር አድርገው ከዛ በኋላ ምንድን ነው ያመጣችሁት መሬት የተሸጣችሁበት ብር የታለ ተብለው ሲጠየቁ ይኸው ነው። ግማሹ ቤት አስቀምጠውት ማለት ግማሹ ለቤተ ክርስቲያን ለመስጠት ለሐዋርያት ለመስጠት ሄዱ። ግማሹ ቤት በእግዚአብሔርን ደብቀው በሐዋርያትን ደብቀው ግማሹ የሸጥንበት ነው ብለው ዋሽተው ባልና ሚስት ተመሳጥረው ምን አደረጉ? ቤት አስቀመጠው። ግማሹ ቤተክርስቲያን ይዘው ከዛ ሐዋርያት ምን አደረጉ? በእግዚአብሔርንም ተፈታተኑት ዘንድ ማን ሰይጣን ለምን እንደዚህ ያደረገባችሁ ብለው ወዲያውኑ ነው የሞቱት። ወዲያውኑ ነው ተቀስፈው የሞቱት። አያችሁ። ማሜ ግን በራሱ ላይ ድግም ተደርጎበት ሲሰቃይ ስንት ያልሰራውን ነገር እየሰራ አድርጎ በህልሙ በውኑም ሲመለከት ያንን ነገር ለምን አላስቀረም? እንደው የእውነትም ነብይ ከሆነ ማለት ነው። አያችሁ። በቅዱስ ጴጥሮስ በቅዱስ ጳውሎስ እኮ በጥላቸው እኮ ድውያን ይፈውሱ ነበር። እስኪ ማሜ ላይ ስንት ድውያን ተፈውሰዋል፣ ስንት ህሙማን ድነዋል። እስኪ ይሄንን ጥቅስ በዚህ ምክንያት ላይ እስኪ ሐዋርያው ነብይ እውነተኛ ነብይ የምትሉት እስኪ ይሄንን ነገር አድርጓል ብላችሁ እስኪ ጥቅስ ስጡኝ፣ አንድ መረጃ ስጡኝ። አያችሁ። እኛ በክርስቶስ ስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በእናቴ በቤዛዊት ዓለም ቅድስት ድንግል ማርያም ስም ቅዱሳን መላእክት ስም ይከሽፋል እንጂ እኛ ጋር ድግምት አይሰራም። ዝንብ ምን ሊያደርግ ይመጣል? ዝንብ እሳት ባለበት ቦታ አይቀምም። ክርስቶስ ዘላለማዊ እሳት ነው። ዘላለማዊ ፍም ነው። ዘላለማዊ ብርሃን፣ የማይጠፋ ብርሃን ነው። እኛ ጋር ድግምት አይሰራም ማለት ነው። በእኛ ላይ ድግምት አይሰራም። ካሽፎ ነው በመጣበት ነው የሚሄደው ማለት ነው። እንኳን በሐዋርያት ዘመን ይቅርና እንኳን በአሁን በሶሻል ሚዲያ የምናያቸው እኮ ቅዱሳን አባቶቻችን እኮ አሉ። ስንት ጸጋ በዛላቸው አሉ። ስንት የሚታዩ ማለት ነው። እና የማታውቁትን ነገር ባትናገሩ እያንዳንድሽ አሁን እኛ ኦርቶዶክስ የሆንን ማለት ነው ሙስሊሞች ድግምተኛ ናቸው ብለን በሶሻል ሚዲያ ብንወጣ የሚጠበቅብን ነገር ታያላችሁ። እንኳን ይቅርና እንኳን ድግምት ያለን እንኳን በቁርአን እንዴ ስንቶቹ ረሳን እንዴ? የዛሬ ስንት አመት ከምናምን ወልዱታል እንዴ? እፎ አይደለም ከቁርአን ላይ ያነበውን አንብቦ ስለተናገረ አይደለም እፎይ እንደዚህ ተናገረ ብላችሁ ሀገር በሀገር እስከ መጅሊስ ድረስ ስብሰባ ተሰብስባችሁ ሞት ያወጃችሁበት በራሳችሁ ሲከሽፍ አይደለም ያቆማችሁት በራሳችሁ ማለት ነው። ከዛ አረ ይሄ ልጅ የሆነ ነገር ያመጣብናል አረ ተው ብላችሁ በውስጥ መስመር ተመካክራችሁ አይደል እንደታዋችሁት። እና አደብ ብንገዛ አሪፍ ነው። እኔ እንደዚህ ስናገር የእስልምና ጥላቻ አለሽ ምናምን እግዚአብሔር አምላክ ከተመሰገነ እኔ የማንን ሰው ጥላቻ የለብኝ። እግዚአብሔር አምላክ ከተመሰገነ ይሁን። ጎረቤቴ በአንድ ሳህን በአንድ ጣባት በአንድ ጎረቤት በአንድ ቡና አንድ ልብስ ለብሰን አመት ባለ አረፋ ሲመጣ እኛ እነሱ ቤት ስንሰር አጽድተን ምግባቸውን የሚያቀርብ የሚያስፈልጋቸው ነገር ከብቶቻችን የሚጠብቁ ከሆነ ከብቶቻቸውን ጠብቀ የእኛም ደግሞ ክብረ በዓል ሲኖርብን እንደዚህ በፍቅር በአንድነት ነው የኖረው። ግን በሶሻል ሚዲያ ላይ የምትወጡና እንደ እብድ የምትለፈልፉ ሰዎች ግን መናገር ግዴታ ዝምታ እንደው ፍራቻ ስለሚመስላችሁ ነው። መናገር እንደ እብድ ነው የምታስለፈልፉ። እናንተ እብድ ሆናችሁ ሰውን ታሳብዳላችሁ ማለት ነው። እና ስርዓት ያዙ፣ አደብ ግዙ። መድኃኒዓለም ብቻ ይገሰጻችሁ። በእውነት ሌላ ነገር ምንም አይደለም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ መጣሁት ቪዲዮ ይሄንን ነበረ። እግዚአብሔር አምላክ ሀገራችንም ጽሉ ሰላም ያደርግልን። አመሰግናለሁ እስከ መጨረሻ ስላዳመጣችሁኝ።